በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን ቀሲስ ካሳሁን የዚህ ታላቅ ደብረ ስብከት ወንጌል ኃላፊ፣ ክቡር አባታችን፣ ክቡራን መምህራነ ወንጌል አባቶች፣ ወንድሞች፣ እናቶች፣ እህቶች፣ በዚህ የተሰበሰባችሁ የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እንደምን አመሻችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ብለን ስሙን እንድናመሰግን የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ንስሐ ገብተዋልና በሚል ርዕስ እንማማራለን። የሉቃስ ወንጌል ምዕራፍ 11 ቁጥር 32 የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና ከዮናስ የሚበልጥ ከዚህ አለ። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ርዕስ የምናደርገው ንስሐ ገብተዋልና በሚል ይሆናል። እንደምናውቀው በቤተ ክርስቲያናችን ከሰባቱ አጽዋማት አንዱ ጾም ይሄ ጾመ ነነዌ ለ3 ቀን የምንጾመው ጾም ነው። ብዙዎቻችን የቀኑን ማጠር አይተን ትንሽ እኮ ናት ምንል ሰዎች አለን። እግዚአብሔር የወደደው የፈቀደው ሆኖ የአንዲት ሰከንድ የአንዲት ቀንን ጾም በረከት አላት። እግዚአብሔር ባልወደደው መንገድ የምንጾመው የ40 ቀን ጾም አይደለም። ስለዚህ እግዚአብሔር አምላክን ለማመስገን እሱ የወደደውን ጾም ለመጾም ትልቁ ጉዳዩ እግዚአብሔር የሚወደው ጾም ነው ወይ ብሎ መጠየቅ አስፈላጊ። በዛ ላይ በተለይ እዚህ ያለን ብዙዎቻችን ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ብዙ ጾም እንደሚበዛ ስርዓት በጣም እኛ ጋር እንደሚበዛ አድርገን እንቆጥራለን። ይሄ በጣም የተሳሳተ ምልከታችን ነው ክርስቲያኖች። አንደኛ እኛ ያለን አሁን 7 የአዋጅ አጽዋማት አሉ። በአዋጅ በቤተክርስቲያናችን የተደነገጉ የሚጾሙ ጾሞች አሉ። 7 አጽዋማት። እኛ የምንጾሙ 7ቱም አጽዋማት በሶሪያ፣ በህንድም፣ በአርመንም፣ በግብፅ ኦርቶዶክስ ቤተክርስቲያን ይጾማሉ። እንኳን በኦሪየንታል ባህታ ቤተክርስቲያን በመለካውያን በነ ሩሲያ በነ ዩጎዝላቪያ ይጾማል። ይሄ እኛ የምንጾመው የሰኔ ጾም ጾመ ሐዋርያት እኛ በተለምዶ የቄስ ጾም ነው የምናቃለው ጭምር ጾም። ያ ብቻ አይደለም። ጾም በምንጾምበት ጊዜ ከምንከለከልባቸው የስጋ የፍስክ ምግቦች ስንከለከል እኛ ጋር ብቻ የፍስክ ምግብ የተከለከለ አድርገን የሚቆጥሩ ሰዎች አሉ። እንደምታውቁት ክርስቲያኖች እንኳን በኦሪየንታል እኛ ተዋህዶ ይቅርና በመለካውያን ልክ እንደ ሩሲያ ኦርቶዶክሶች በጾማቸው ወቅት ምግብ ውስጥ ዘይት አይጠቀሙ፣ አሳ አይጠቀሙ፣ ስጋ ነገር ምናምን ነገር አይጠቀሙ። አሁን ዘይት እንጾማለን ብለው ነው። ተመልከቱ ምን እንደሚሉ ታውቃላችሁ? ምግቡን እያጣፈጠው ከጾም ነው ምኑን ጾም ነው። በሩሲያ ቤተክርስቲያን የሰኔ ጾም እኮ አሁን እኛ ጾመነ ሐዋርያት አሁን ነው ነነዌ እኮ አይደለም፣ አብይ ጾም እኮ አይደለም፣ የፍልሰታ ጾምንም አይደለም። ያቺኛ የምናጣጥላት ብዙ ኦርቶዶክሳውያን እባክህ የቄሶች ነው ብሎ የሚያነው ያችን ጾም ምግብ ውስጥ ምንም ነገር የሌለው ዘይት አይጠቀሙም። ለምን? እያጣፈጠው ከበላን ምን ጾም ነው ብሎ ማለት ነው። እኛ የት ነው ያለነው? አሳ ስጋ የለውም፣ ደም አለ የለውም። ደግሞ አሁን እኛም ብሶብን ደግሞ ቄሶቹ በልተው ከተገቡ በኋላ እኛን ጾሙ አሉ እያሉ ለማመለጥ እኮ ማንም እኮ ጥረት እኮ የለም። እንደውም በሶሪያ ሐዋርያት ቤተክርስቲያን በአብይ ጾም ውስጥ ዋይፋይ ዳታ መጠቀም አይቻልም። በሶሪያ ቤተክርስቲያን እንደኛ ኦሪየንታል ተዋህዶ ነው። እኛ አሁን ብዙዎቻችን ምንስ በጣም የኢትዮጵያ ኦርቶዶክስ ስርዓት በጣም ወግ አጥባቂ በጣም ክርር እንደሚል ጾም በጣም እንደሚበዛ ብላለን። በአርመን እኮ ኦርቶዶክሳዊ ቤተክርስቲያን 9 አጽዋማት እኮ ነው። እኛ ጋር እኮ 7 እኮ እሌኒ መስቀሉን ያወጣችበትን
ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ ብለው እኛ የደመራ ቀን እኮ ሮብ ቢሆን ዓርብም ቢሆን መስቀል 17 ሮብ ቢሆን ዓርብ ካልሆነ በስተቀር እንፈስካለን። ጾም የለም። የደመራ የመስቀል ጾም ይባል የለም። ደመራ እናክብራለን በ16 በ17 ደግሞ እንፈስካለን። በዓርብን ኦርቶዶክሳዊት ሐዋርያዊ ቤተክርስቲያን ግን 5 ቀን ጾም ይጾማል ከመስቀል በዓል በፊት። ማነው ታዲያ ወግ አጥባቂ? ብዙዎቻችን ራሳችን የሳልንበት ስል በጣም በተሳሳተ መንገድ ነው። አንደኛ የእውቀትም ችግር አለብን ሁላችንም፣ እኔን ጨምሮ። ሁለተኛ ብዙ ጉዟችን የተለምዶ ከንባብ በጣም የራቅን ሰዎች ነው። ከቤተክርስቲያን ማናጣራ። እግዚአብሔር ለሁላችን ማስተዋል ጥበብን ያድለን። ይሄ ጾም ነቢዩ ዮናስ ወደ ነነዌ ሰዎች ተልኮ ለነነዌ ሰዎች 3 ቀን ተሰጥቷቸው በ3 ቀን ቀነ ገደብ ውስጥ ንስሐ እንዲገቡ የታዘዘ ጾም። ዮናስ ማለት ርግብ የዋህ ማለት ነው። በነገራችን ላይ ለጠቅላላ እውቀት ሉተራውያን የሚባሉ ፕሮቴስታንት አሉ፣ የምታውቁ ሰዎች። እዚህ ውስጥ በጣም አክራሪ የሚባሉ የሉተራውያን አክራሪ የሚባሉ ሚዝሮይስ ሲኖድ የሚባሉ ሉተራውያን። የሚገርማችሁ ነቢዩ ዮናስን በውጮቹ ሴፕቴምበር 22 በእኛ መስከረም 12 ነቢዩ ዮናስን ያከብራል። ቀን ሰጥተው ማለት ልክ እኛው ስንክሳር ላይ በመስከረም 1 ራጉኤል ነው ብለን፣ መስከረም 2 ዮሐንስ መጥምቅ ነው፣ በ21 ማርያም ነው፣ በ12 ሚካኤል ነው፣ በ9 ገብርኤል ነው እንደምንለው ማለት ነቢዩ ዮናስን መስከረም 12 ያከብሩታል። እኛ እኮ አይደለም ኦርቶዶክሳውያን ምናምን እኮ አይደለም ሉተራውያን ሴፕቴምበር 22 ወይ ደግሞ ወደኛ ስትቀይሩ መስከረም 12 ማለት አያችሁና ክልጋት እንደኛለን። እኛ የምናከብራቸውን ቅዱሳት ስንክሳር ላይ ያላችሁ ልክ እኛው ስንክሳር እንዳለን ኢትዮጵያ ውስጥ ያሉት ፔንቴኮስታሎች እነሱ ተዋቸው። ያ ብዙዎቻችን እውቀታችን ፕሮቴስታንት ሲባል ሁሉንም በአንድ ቅርጫቱ ስለምንከታቸው እንጂ እና ዮናስ ማለት የዋህ ርግብ ማለት ነው። በእነሱ ስንክሳራቸው ላይ መስከረም 12 በየዓመቱ ዮናስ ነቢዩ ቅዱስ ብሎ ያከብሩት። መጀመሪያ እያጠራ ምን ብዬ ነው። በዛ ላይ ዮናስ እንደምታውቁት በቤተክርስቲያናችን አሁን ኢትዮጵያ የእመቤታችን አስራት ሀገሯ ናት ትባል። ልክ እንደዛው ነቢዩ ዮናስ በውጮች የተጨነቁ ሰዎች፣ የኮበለሉ ሰዎች፣ የጠፉ ሰዎች ጠባቂ ቅዱስ ነው ተብሎ አሁን ብዙ ጊዜ አስራት ሀገሯ የሚለው በእኛ ብቻ የሚመስለን በሰማዕቱ በቅዱስ ጊዮርጊስ ብቻ እንኳን ከ16 በላይ ፓትሮን ሴንት ጠባቂ ቅዱስ ተብሎ ይከበራል። የሩሲያ ዋና ከተማ ሞስኮ ናት። ሞስኮን የምንጠብቅ ቅዱስ ብሎ ሩሲያ ጋር እመቤታችን ቅድስት ድንግል ማርያም ፓትሮን ሴንት ማለት ነው። ጊዜ ሌላ ነገር እኮ የለውም። ጠባቂ ቅዱስ ሀገራችን እመቤታችን ቅድስት ድንግል ማርያም አስራት ዓመት ትጠብቀናለች። እውነት ጠብቃ ነው ዛሬ እግዚአብሔር ለሁላችን ማስተዋል ጥበብን ያድለን። አሁን ነነዌን ጾም በተመለከተ ብዙዎቻችን ስለምናውቀው ታሪኩን ከምንናገር ከጾመ ነነዌ ምን እንማራለን የሚለውን ነጥቦች እንመልከት። አንደኛ እግዚአብሔር ሲያሰማራ በተለያዩ ምክንያቶች እንሸሻለን። ብዙዎቻችን ከዚያ ሸፍተናል። እንዴ ኦርቶዶክስ አይደለው እንዴ እያስቀደስኩ አለ ምን እንችላለን? ግን ከእውነተኛው አምልኮ ብዙዎቻችን ሸሽተናል። እግዚአብሔር እኮ የሚፈልገው እውነተኛ አምልኮ። እውነት የምንጾመው ሰው እንዳይል አይደለም። እውነት ቅዳሴ የምናስቀድሰው ሰው እንዳይል አይደለም። መቅደስ ገብተን የሚታየን ቅዳሴውን እንዴት አድርጌ በተመስጦ ላስቀድስ ብለን ነው ወይስ ልክ በሊዝ እንደተሰጠን የኔ ቦታ ለመቆመች ብለን ነው? እውነት እግዚአብሔር የሚጾመው ጾም እውነት እግዚአብሔር የሚወደውን ስዋዕን እየገባን ያለ ልባችን አልሸሽም ለእግዚአብሔር መሀል ቤት የሆኑ ሰዎች የለን። ዮናስ ኮበለለ። ግን ወዴት እንሄዳለን?
ወዴት ነው የሚሸሸው? ዮናስ ወጣ፣ ሸሸ። ወዴት ነው የሚሸሸው? ሰው እኮ ከዚህ ሀገር እኮ ቢሰደድ እባክህን ጥገኝነት ስጠኝ አሳይለም ሰይሞ ይሰጣል ሌላ ሀገር የዚህ ሀገራችን መንግስት እንዳያገኝ። ይሄ ያስኬዳል። ከእግዚአብሔር ግን ሸሽተን ጥገኝነት ሊሰጠን የሚችል እግዚአብሔር የማይደርስበት ሀገር የት ነው? የት ነው የምንሸሸው? ብዙዎቻችን ወተናል። ካስቀደስን በጣም የቆየን ሰዎች አለን። ውዳሴ ማርያም ከደገምን በጣም የቆየን ሰዎች አለን። አሳፍ ወራት ካወጣን በጣም የቆየን ሰዎች አለን። ቅን መናገር ከቆየን በጣም ብዙ ጊዜ የቆየን ሰዎች አለን። ስራችን ሐሜትና ተንኮል፣ ሰውና ሰው ማጋጨት ስራችን ከቆየን በጣም ብዙ ሰዎች አለን። የሸፈትን ሰዎች አለን። ልባችን ኮብልሏል። እውነት ነው። የቆበልን ሰዎች እዚህ የምንመጣው ለጥቅማችን ስራ ያገኘን ቀን ትዳሩ የተሳካ ቀን ዞሮም አናየው። ቤቱ ጸንተን በጾም በጸሎት የምንተጋው እስኪሳካልን ብቻ። ይህ ውሸት ነው። በየጠበሉ ደጅ የምንጠራው እስክንፈወስ ነው። ከዳን በኋላ ጸሎት ትዝ አይለንም። እኛ እኮ ጻድቃኔ ማርያም ድረስ ተጉዘን ሸጎራ ዮሐንስን ተጉዘን ያመጣነውን ጸበል ረስተነው ጎረቤት የታመመ ሰው እኮ የሚጠቀምበት ያመጣነው እኛ ነን። የሚጠቀመው ሌላ ነው። አንተ እኮ ነው ትራንስፖርት ከፍለህ ሄድከው። አንቺ እኮ የደከምሽው የተጓዝከው እኮ በረከት ፍለጋ ነበር። አንተን አልተቀበልም፣ ሌላ ሰው ይድንበታል። ልባችን ኮበለለ፣ በጣም ሸፈተ። እንዲህ ይላል መጽሐፍ ቅዱስ፣ ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነዌ ሂድ፣ ክፋታቸው ወደፊቴ ወጥቷልና በእርሷ ላይ ስበካል። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ፣ ወደ ዮጴም ወረደ። ወደ ተርሴስ የምታልፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። ብር ከፈለ፣ ኮበለለ። ምን ማለት ነው? በዮናስ ሐሳቤ እግዚአብሔር እኮ ሂድና ስበክ የሚለኝ በፊቱ ስላየ ትንሽ ካጠገቡ እኮ ብርቅ ብሸሽ እኮ አይጨቀጭቀኝም። እውነት ከእግዚአብሔር ፊት ይሸሻል። እንደዚህ አይነት ሰዎች የለን ነው። ጥፍት ያለ ሰዎች የለን። የሆነ ቀን ብቻ ቤተክርስቲያን ብንመጣ የሆነ ቀን ብቻ የምናስቀድስ የሆነ ቀን ደስ ይለን እናስቀድሳለን። ደስ ይለን ደስ ማለት ስንደርብ ብንፈልግ ተዋለን። የሆነ ጊዜ የሌለ የቤተክርስቲያን አገልጋይ ዘማሪ ነን። የሆነ ጊዜ የሌለ ደናሽ ነን። ስልካችን መዝሙርም አለው፣ ዘፈንም አለው፣ ማህሌትም አለው፣ የወሲብ ፊልምም አለው። የተቀላቀለ ወደ ማን ጋር ነው የምንሄደው? ወደ ማን ከማን ነው የምንሸሸው? በጣም የሚገርመው ዮናስ ገንዘብ ከፍሎ ወደ መርከቡ ገባ። መርከቧም አላዳነችው፣ ገንዘቡም አላዳነው። ትላንትና ስራ ስናጣ፣ ትላንትና ጤና ስናጣ፣ ትላንትና ምስቅልቅሎታችን የነበሩ ሰዎች ዛሬ ስናስተካክለው ምን ሆነ? ትዳራችን ተሳካልን? ከቤተክርስቲያን ርቀን እንዲሳካ ጮህን፣ አለቀስን። ሰው ወደ ቤቱ ከሄደ በኋላ እንኳን ወደ ቤት እንኳን ማንመለስ ሰዎች ነበር። ስቅስቅ ብለን ዛፍ ስር ምናለቅስ፣ አልወጣም የምንል፣ ስራ በተቀጠርን በወሩ ኑሮ በተሳካልን የለንም። እኛ የሰራነው ፎቅ አዳነን? ሐኪም የማይፈታው በሽታ አላመጣብንም? ደም ግፊቱ፣ ስኳሩ አመጣ ከሀብቱ በተያያዘ። ዮናስ የከፈለው ገንዘብ አዳነው? ዮናስ የተሳፈረበት መርከብ አዳነው? አላዳነው። ጾመን ነው ወይ ስናስብ ይሄ ንስሐ ገብተዋል። ከፍሎ ሲሄድ እግዚአብሔር አዘጋጀ በነፃ። እግዚአብሔር ዮናስን የሚውጥ ታላቅ ዓሣ አሰናዳ። ዮናስን 3 ቀንና 3 ሌሊት በዓሣ ሆድ ውስጥ ነበር። ከፍሎ የሄደው መርከብ ማዳን ሲያቅተው እግዚአብሔር ያዘጋጀው ዓሣ ታደገው። ይህ ብቻ ነው። ዮናስ እምቢየው ብሎ ነው ሄደው። ዮናስ አልታዘዝ ብሎ ሲሸፍት ዓሣ ግን ታዘዘ። ከዓሣና ከሰው ማን ይበልጣል? እስቲ ሁላችሁ መልሱ። ማን ይበልጣል? በእግዚአብሔር አርአያ የተፈጠረው ዓሣ አንበሪ ነው ወይስ ሰው ነው? ሰው። ዮናስ እምቢየው ሲል ግን ዓሣ ታዘዘ።
አሳም ብየው እኔ ማሰባችን መናገራችን ማን እግዚአብሔር አላለም። እሺ ዮናስን ዋጠው። ለካ ምን ማለት ነው? እግዚአብሔር ማለት እናንተ እንኳን እንብየው ብትሉኝ ማለት ነው። ብታምጽብኝ ከቤተ ክርስቲያን ብትኮበልትብኝ እኔ አይደለም ሰው አሳዘኑ። እዚህ ጋር የቀም የመጣ ነው ለጥቅማችን ስንል ነው። ከሰንበት ትምህርት ቤት የኮበለልን፣ ከአውደ ምሕረት የኮበለልን፣ ከክህነት የኮበለልን ሰዎች አሉ። ይኸው በየሚዲያው እንደምታዩት መርጌታ ነበር ወይ ቄስ ነበር ወይ ዲያቆን ነበር ወይ የኮበለልን። ግን የሚገርመው የተሳፈረበትን መርከብ አታድነው። የሚገርመው ገንዘባችንን ማያድነው። ምን ተከሰተ? በእኛ ኃጢአት መርከብ የተባለች ቤተክርስቲያን፣ መርከብ የተባለ ትዳር፣ መርከብ የተባለ ሀገር ትናወጣለች። ዮናስ ከተሳፈረ በኋላ ምን ተከሰተ? እግዚአብሔር በባህሩ ላይ ታላቅ ነፋስን አመጣ። በባህርም ላይ ታላቅ ማዕበል ሆነ። መርከቢቱ ልትሰበር ቀረች። በማን ምክንያት? በማን ምክንያት? በዮናስ። መርከብ የተባለች ቤተክርስቲያን በእኛ ምክንያት ቤተክርስቲያን በአንድ እግሯ ቆመች። አሁን ባለነው ወቅታዊ ጉዳይ በቤተክርስቲያናችን ካሉ ብዙ ፈተናዎች ውስጣዊና ውጫዊ ለቤተክርስቲያን በጣም የችግሯ ዋና ምንጮች እኛው ነን። መርከቧን ያናወጣት ማዕበሉ ከውጭ ቢሆንም ቅሉ ነፋሱ የመጣው ከውጭ ቢሆንም የማዕበሉ ከውጭ መምጣት የነፋሱ እንደዛ መርከቧን እስክትሰበር ድረስ ያቀረባት ግን ውስጥ ያለው ችግር። ይሄው ችግሩ ማን ነው? በዮናስ። መርከብ የተባለ ትዳር የሚናወጠው በአንቺ ነው፣ በአንተ ነው። እስቲ እኔ ነኝ እሷ ናት የምታደርገው፣ እሷ ናት እያደረገው። ትዳሩን ከመጠበቅከው አንተ ነህ። እሱ እኮ እንደዚህ የሚሆነው፣ እሱ እኮ እንደዚህ ያለ አንቺ ምን አንቺ እስቲ እኔ ነኝ እንበል። ይሄ ጾም ከሆነ የችግሩ ማዕከል ነኝ እንበል። እስቲ ቤተ ክርስቲያን አገልጋዮች እንዳይስማሙት ማድረገው እኔ ነኝ እንበል። ብዙዎቻችን ጠቋሚ ነን። ሲኖዶሱ፣ ጳጳሳቱ፣ አስተዳዳሪው፣ ስብከተ ወንጌሉ፣ ሰባኪው እኔ ነኝ መቼ እንበል። ትዳሩ እኮ እኔ በጠበጥኩት ለሚስቴ እኮ ደግ በሆን እኮ እንደዚህ አትሆን በስቲ በላት። እኔ እኮ ለባለቤቴ እኮ ታማኝ ሆነ እኮ ጥሩ ሰው ሆን እኮ ትዳር እኮ ይሳል። እስቲ በይ እኔ ነኝ እስቲ እንበል። ጠቋሚ ነን። ያችሁ መርከቧ ተናጋች፣ ትዳር እኮ ተናግቷል። ዛሬ በተክሊል አጋብተን በቁርባን ቤተክርስቲያን ድራን ዛሬ ፍርድ ቤት ፍቺ ያለኛል። አልተናጋም ዛሬ ልጆች አልተናቁም። ምንም የማያውቁ የመርከቧ ችግር ያለው ቢሆንስ መርከቧ እያስጨነቀች ያለ ተሳፋሪዎቹ ጭምር ምንም የማያውቁ ልጆች እየተናዱ አለ። ኧረ ገራሚ ሰው ናቸው እሳቸው። ሰበካ ጉባኤውን እኮ የሚረዱ ይህን ቤተክርስቲያን እኮ ትልቅ ስራ የሰሩ ትዳራቸው ግን ሰላም የለም። መርከቧ ግን ተናግታለች። እግዚአብሔር ከዚህ ሁላችን ይጠብቀን። የማስመሰል ህይወት ማለት ነው። እንመጣለን እኮ ቤተክርስቲያን ምንም ችግር እኮ የለም። ለጓደኛችን እኮ መልአክ ነው። ቤተሰብ ውስጥ ግን እሾክ ነው። መርከቧ ውስጥ እየተናጋች ሀገር ተናጋች። መርከብ የተባለች አንድም ሀገር ናት። ኢትዮጵያ መሆኗ ነው። ዛሬ ክርስቲያኖች በየቦታው ይገደላሉ፣ ይታረዳሉ። ሰበር ዜና አይደለም። በቃሉ ሰማል። የማን ኃጢአት ነው? ምን አድርገን ነው እግዚአብሔር አሳልፎ የሰጠን? መጠበቅ አቅቶት ነው እነዛ ክርስቲያኖች እግዚአብሔር አምላክ በየቀኑ ካህን፣ በየቀኑ ቤተክርስቲያን፣ በየቀኑ ሴቶች ምን ሆነን ነው? ለምን ተናጋች? የመርከቧ ችግር እኛ ነው። በጣም የሚገርመው ይሄ ስትናጋ ምን ሆነ? መምህሩ ተኝቷል፣ እረኛው ተኝቷል። ምን ሆነ? መርከበኞቹ ፈሩ። ማን ፈሩ? መርከበኞች ፈሩ። እያንዳንዱ ወደ አምላኩ ጮኸ ይልና መርከቢቱ እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ችግሩ እኮ እሱ አይደለም።
ችግሩ ኮሚቴ መሰብሰብ አይደለም። የዛ ሰንበት ትምህርት ቤት መናቃት እኔ ነኝ ዩኒቨርሲቲ እቃው እኮ አይደለም ችግሩ። እቃው ምን አደረገ? የችግሩ ምንጭ ዮናስ ነው። የችግሩ ምንጭ እኛ ነን። ቤተ ክርስቲያን ይሄ ሁሉ መከራ እንደርስባት ያደረገው የኔና የናንተ ኃጢአት አይደለም። ይሄን አምነን ንስሐ ገብተን ጾሙ አይጾም ንስሐ ገብተዋልና የሚል ቃል አለ። እንበል እስቲ እኔ ነኝ እንበል። ምን አደረገ? ከዚህ በኋላ ዮናስ ግን ወደ መርከብ ውስጠኛው ክፍል ወርዶ ነበር፣ በከባድ እንቅልፍ ተኝቶ ነበር። እስቲ ሁላችሁ በሉ በከባድ እንቅልፍ በሉ። ከጥግ እስከ ጥግ ያላችሁ ሁላችሁ ማጠር ጥግ ላይ ያላችሁ በከባድ እንቅልፍ በሉ። ተኝቶ ነበር። መርከቧ ምን እየሆነች ነው? እየተናገረች። ዮናስ እኮ ተኝቶ ነበር አልኩል የሚለው አሸልቦት ነበር አይደል የሚለው በከባድ እንቅልፍ። እንደዚህ አይነት ሰዎች ቤተ ክርስቲያን በጣም እየተናጋች በከባድ እንቅልፍ እኮ የተኛ እኮ ካህን ይኖራል። በከባድ እንቅልፍ የተኛ እኮ ሰባኪ ያለ ምንም የማይመስለው ትዳሩ እንዲህ እየተናጋ እሱ ግሮሰሪ ነው ያለው በከባድ እንቅልፍ ምንም እንዳልተፈጠረ። ሀገር እንደዚህ እየሆነች በየቀኑ መሽታ ቤት፣ በየቀኑ ከሴት ጋር፣ በየቀኑ በዝሙት፣ በየቀኑ ሺሻ ቤት ያለ ሰው እንኳን በከባድ እንቅልፍ። መቼ ነው የምንነቃው? ክርስቲያኖች ምን አለው መጥቶ ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን ዘንድ ተነስተህ አምላክህን ጥራህ አለ። እንዲቀሰቅስ ንስሐ እንዲገቡ ታላቂቷን ነነዌን እንዲያድን የተላከው ዮናስ ቀስቃሽ መሆን ሲገባው ተቀስቃሽ ሆነ። እንደዚህ አይነት ሰዎች የለም። መገኘት በማይገባ ቦታ ላይ ተገኝተን እኛ መቀስቀስ ሲገባን የቀሰቀሱ ሰዎች የለም። የታሰበው እኮ ለነነዌ ለታላቂቷ ከተማ እንኳን ለታላቂቷ ከተማ ለአንድ መርከብተኛ ተሳፋሪ እንኳን አሉ ወርዶ መገኘት። እግዚአብሔር ከዚህ ይጠብቃል። ለድርም አልሆነም። ደረጃው እኮ አልነበረም። ለታላቂቷ ከተማ እኮ ነው የተባለው። ደግሞ እኮ ሰማዕቱ ብሎ እኮ ቢሆን ፈርቻለሁ ሞት ቢል ጥሩ ነበር። ትሞታለህ ለእኔ ብለህ ምስክር ሁን እንኳን አሉ። አይ ሞቱ ፈርቶ ነው ብለህ ስበክ እኮ ነው ያለው። እውቀት የሚገልጽ እግዚአብሔር፣ ዮናስን የፈጠረው እግዚአብሔር። ደግሞ እኮ በጣም የሚገርማችሁ በቤተክርስቲያናችን ታሪክ ዮናስ ማለት እኮ ኤልያስ የሰራፕተዋል ልጅ ሞቶባት ያስነሳት እሱ ልጅ ስሙ ዮናስ። ይሄ እኮ ከምን እንደመጣ እንኳን አናውቅም። አሁን እኛ እግዚአብሔር ላይ መታበያ ያለብን። እስቲ ሁላችሁ በሕፃነት ያሳለፈው ዞር ብላችሁ ተመልከቱ። አሁን እኛ እዚህ ጋር መቆም የነበረ ሰዎች ነን። ከስንት ሞትና ከስንት አደጋ ተርፈን እዚያ ልቅም አልመጣን። ዮናስ እኮ የሰራፕተዋል ልጅ እኮ ልጅ ሞቶባት ኤልያስ እኮ ነው ጸልዮ ያስነሳው። ይሄ ልጅ እኮ ነው አድጎ ነቢዩ ነው ዮናስ ይተባል። ሰው ከዚህ የተፍገመገመ ህይወት ውስጥ ወጥቶ እንኳን እግዚአብሔር ላይ ይታበያል። ከስንት ስኳር በሽታ ስንት መሀል የነበራችሁ ሰዎች እግዚአብሔር በጥበብ ልጅ አልሰጣችሁ። አንተ አተርፍም የተባለ እስከ ስንት አደጋ አልወጣን። እግዚአብሔር ላይ ካልወጣን ሆነ ይሄ ካለ ከባድ እንቅልፍ። ዛሬም ከባድ እንቅልፍ ላይ ነው ለጥን ያለ ሰንበት ተማሩ ብንባል ዝም አለ። ጉባኤ የምንመጣው በመከራ ነው። ጉዳያችንን ለጥ ከዛ ደግሞ ሀገራችን እንደው ምን ችግር ነው እንደው ወዴት ነው በሰላም ወጥታ የምንገባው? የችግሩ ምንጭ እኮ እኛ ነን። ታይተናል። እግዚአብሔር እንዴት ይስማታል? በከባድ እንቅልፍ ማይገኝ ቦታ ላይ ተገኘ ዮናስ አይገርም? ደረጃው እኮ አልነበረም። ተጠየቀ። የዚያን ጊዜም ይላል ይህ ክፉ ነገር በማን ምክንያት እንዳገኘ እባክህ ንገረን። ስራ ምንድን ነው? 1 ከወዴት መጣ? 2 አገር ወዴት ነው? 3 ወይስ ከማን ወገን ናት? የጥያቄው ፖሊስ ምጥራ አይመስል ማነህ? ከየት መጣ? እንዴት ነህ? ብሉጤ ደረጃው እዛ ነበር ዮናስ። የሚገርመው እኮ ከመርከባ ውስጠኛ ክፍል ለጥ ያለ ከፍታ እግዚአብሔር በቸርነቱ በዚህ ነነዌ ጾም ከተኛንበት እንቅልፍ እንድንነቃ እግዚአብሔር ይርዳናል። ለጥ ነው የተኛ ሰዎች አለ። እስቲ ያሳስባችሁ
መርከብ የተባለች ቤተክርስቲያን ስትናጋ ታሳስበው። መርከብ የተባለች ትዳር ሲናጋ እስቲ አንተ ጭፍራ ደንስ እንዴ! አንተ እኮ እግርህን ሰንቀህ እኮ የተጣለው። መርከብ የተባለች እኮ ትዳሩ እኮ እየተናጋ ነው። ልጆች እኮ ሰላም እያጡ እኮ ነው። መርከብ የተባለች እኮ ሀገር እኮ የተናወጠች ነው። ምንም እንዳልተፈጠረ እኮ ነው ይሆን ያለው። ልብሳችን አሳምረን መልካችን አሳምረን ደግሞ ሽቶ ተቀብተን ምናምን አምሮብን ውስጣችን እኮ ይከረፋል። ቤት ስንገባ ከአፋችን የሚወጣው ቃል እጅግ በጣም ይከረፋል። ሰው ፊት ግን የሚገርም ሽቶ የተቀባው እግዚአብሔር በዚህ ይታለላል። እግዚአብሔርን በውጭ በሆነ ሽቶ ሸምቷል። እግዚአብሔር ሁላችን ያስተካክለን። በእውነት የሚገርመው መርከበኞቹ ጸሎትና ልመና አቀረቡ እንጂ ቢሆን አሳፈረው። አዎ አለ፣ እኔ ዕብራዊ ነኝ፣ የማመልከው የብሱንና ባህሩን የፈጠረው እግዚአብሔርን። ማን አመልካለሁ አለ? እግዚአብሔርን አመልካለሁ። ምኑን የፈጠረው? ይሄን ማየው ውጭ ያለው የብሱንና መሬቱ ባህሩን የፈጠረው እግዚአብሔር አመልካለሁ፣ እኔ ግን ዕብራዊ ነኝ። በጣም የሚገርማችሁ ምን አለ? አሃ አንተ ነህ። አረ እንኳን በዚህ ዘመን አሁን በዚህ ዘመን እኛ አንድ ቄስ ብናገኝ እንደዚህ እየተናጠሽ መርከቧ ውስጥ ቢተኛ አንድ ጳጳስ ወይ ደግሞ አንድ ሰባኪ ወይም አንድ ቄስ ብናገኝ ምን እንደምናደርገው? መጀመሪያ ካሜራ ብድግ ለቲክቶክ ነው። ውሸት ነኝ። እንደዛ ብድግ እናደርግ። ይኸው ተመልከቱ ምዕመናን፣ እኔ በዘመኔ ቄስ አይቻለሁ፣ እንደዚህ ትንቅልፋም ቄስ አይቻለሁ። እነሱ ግን እንደዛ አላሉ። ምን አይነት እምነት ያላቸው ሰዎች ናቸው? ሰባኪው አግኝታው እጅግ ለጥቃለ ቅፍ ተኝተው በእኛ ዘመን እኮ ቢሆን እንዴት እንደምናደርገው አስቡ። እኔ እኮ ድሮ ቄስ አይመቸኝም። እኛ መቼም እንፈልግ የለችም አነጠፈን እኮ ነው የምንጀምረው። እኔ ድሮም ቄስ ሰባኪ ነው ብዙም አይመቸኝም፣ አስመሳይ እኮ ናቸው እንዳለ። ምን አለ መርከበኛው እንደኛ ነው ያወራው እርሱ ይህ ታላቅ ማዕበል በእኔ ምክንያት እንዳገኛቸው አውቃለሁ አለ ዮናስ። እውነቱን ነገራቸው። አንስታቸው ወደ ባህር ጣሉኝ፣ ባህሩ ጸጥ ይላቸዋል። አመነ። አንተ ነህ እንዴ? ድሮም እኮ ቄሶች ስትባሉ፣ ድሮም እኮ መምህር ስትባሉ አላሉ። ምን አሉ? ሰዎቹ ግን ወደ ምድር ሊመልሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥ ነበርና አልቻሉ። አይገርም? እየነገራቸው ኮብልዬ ነው የመጣሁት፣ ይሄ ማዕበል ጸጥ አይልም፣ እኔ ክተቱ እያላቸው እነሱ ግን እንደምንም አድርገው መርከቧን ወደ ዳር አድርሰው እሱ ባህር ውስጥ ለመክተት ነው። እንዴት አደረጋላችሁ? ጭፈራ ቤት ያገኘውን ካህን ጥብር ብሎ ሰክሮ ድብቅ አድርገህ ሸፍነው ዳር ታውጣለህ። እንደዚህ አይነት እምነት ዘመን ለሁላችንም ያድለ ዳር ለማውጣት ዮናስ ውሃ ውስጥ እንዳይገባ ወደ ዳር ለማውጣት አጥብቀው ቀዘፉ፣ ግን አልተቻለም። ከማን የመጣ ቁጣ ነው? እኔ ነኝ እያለ ጥፋተኛው እኔ ነኝ እያለ እየቆመለኩት እኔ ነኝ እያለ ግን ሸፍነው። እንዴት አይነት ትሕትና ያላቸው ናቸው! አይ እንደው በማጆሪቲ ላይ ደግሞ የምታስቡት እኛ ሁላችን ከምንወጣ አንዱ ሰው ተሻለ ክትትቁ ማለት ይችላል። እነሱ ግን ቀስፈው እንደምንም መርከባ ወደ ዳር ለማውጣት እስቲ እንደዚህ ነው። ያልሆነ ቦታ ያገኘው እንዲያቆም ያልሆነ ቦታ ያገኘው ሰው ሲድብቅ አድርጎ ውስጥ ሽፍን አድርጎ ሲበጓሩ ሲያስወጣ ወደ ዳር አውጣ ውስጥ ምን ያደርግልሃል? ይከብድ የምታደርገው እሱ አባት አይደለም ሰባኪ አይደለም። ወደቀ እኮ አዎ ነነዌ ጾም ይለሚጾም እግዚአብሔር ለሁላችን ማስተዋል ጥበብ ይስጠን። ከዛም ነው መሰላችሁ እንዳቃታቸው ሲያውቁ እንዲያረጉ። ስለዚህ ወደ እግዚአብሔር ጮሁ አብሮ ቆሷቸው ወደ እግዚአብሔር ጮኸው እነዛ ሰዎቹ አቤቱ እንደወደድክ አድርገሃልና እንለምንሃለን፣ አቤቱ ስለዚህ ሰው ነፍስ እንዳጠፋ ንጹሕ ደም በእኛ ላይ እንዳታደርግ እንለምንሃለን። አይገርም? አልቻልንም። ቢነግረንም ጥፋቱ የሱ ቢሆንም ቅሩ ቀላል ወደ ባህሩ መጣል፣ ግን በተቻለ መጠን ወደ ዳር ለማድረስ ሞክረን ለመቅም አልቻልንም። እባክህን እግዚአብሔር ሆይ ይሄንን ሰው ብድግ አድርገህ ውሃ ውስጥ ስለከተት ነው ንጹሕ ደም ነው ያልፈሰስናችሁ ብለን እንዳትወቅሰን አደራ አሉት። እነማን ናቸው? ለዚህ መርከበኞች
እረኛው ምን ሆኗል? ተኝቷል። ለጥ አንተ እኮ ለቤትህ እኮ እረኛ ነህ። የመስሪያ ቤት እኮ ማናጀር ለሰራተኞች እኮ እረኛ ነው። የሀገር መሪ እኮ ለህዝቦች እኮ እረኛ ነው። ሊቃነ ጳጳሳት እኮ እረኛ ናቸው። የቤተክርስቲያን አስተዳዳሪ እኮ እረኛ ነው፣ የመንጋው ጠባቂ። በጣም የሚገርማችሁ የዮናስ ትልቁ እምነቱ እኔ ጣሉ አይገርም? እኔ ጣሉ እኛ ብንሆን እኮ እዛ ውስጥ እኔ እንጃ አላውቅም፣ እንጃው መቼስ ምን ይደረጋል እኔ አላውቅም እንደተፈጠረ እንጂ ማን ይናገራል? እንደዚህ እኔ ነኝ የሚል ሰው እስቲ እኔ ነኝ ነገር እነ ገሌ ይውጡ ከምን እኔ ልውጣ፣ እነ ገሌ ይወገዱ ከምን እኔ ልወገድ። እስቲ እኔ ነኝ ችግሯ እንበል እስቲ። ነነዌ ሰው እንዴት ነው የሚጾመው? በጣም የሚገርማችሁ ነገር የመርከቧ መናወጥ ማዕበሉ መሆኑ በእኛ ምክንያት መሆኑ በጣም የሚገርም ነው። ዮናስ አልታዘዝ ሲል አሳው ግን ታዘዘ። እንዲህ የሚል ቃል እናገኛለን። እግዚአብሔር አምላክ ይሄን ሁሉ የሚያደርገው በጣም ነገራችሁ ላይ ለዮናስ ጥቅም የእግዚአብሔር ትትና ራሱ በጣም የሚገርም ምን አገኛለሁ ብሎ ነው ዮናስ ኖረ። አንድ ጊዜ ምን ስንት ዮናሶች አሉ። አሁን እኛ እግዚአብሔር ቢፈጥረን ባይፈጥረን ምን ይጎዳል? ምን ጠቅሟል? አሁን እኛ ስለመጣን እዚህ ጋር እግዚአብሔር ላይ ምስጋና እንጨምርለታለን። ዛሬስ ብንቀር ከእግዚአብሔር ምስጋና ሲጎልበት ምንም። አንዳንዶቻችን እዚህ ምናስ ሰዎች አሉ የሆነ ጉባኤ ስንመጣ እግዚአብሔር ላይ የሆነ ነገር አድም እናደርግ ይመስል አይደለም። ቅዳሴ የምንመጣው ለማድመቅ አይደለም። ጉባኤ የምንመጣው ለማድመቅ አይደለም። ማህሌት የሚቆሙ ለድምቀት አይደለም። አምልኮ ነው። እግዚአብሔር ደስ ተሰኝቶበታል ነው ጥያቄ። ምን አረጉ? ዮናስም በአሳ አንበሪ ሆድ ውስጥ ሆኖ ወደ አምላክ ወደ እግዚአብሔር ጸለየ። አያቱ ዝቅ ወደ ታች ወደ ጥልቅ። በመርከብ ሲሄድ የነበረው ነቢይ እንቅልፉ ሲተኛ ውስጥ ሲገባ እግዚአብሔር የበለጠ ዝቅ አረገ። አሳ አንበሪ ሆድ ውስጥ ወደ ባህር ውስጥ አይታ አንዳንድ ጊዜ እንደዚህ ያጋጥማል። የማይሆን ቦታ ስትገኝ ከጓደኞች ከማህበረሰብ አብረው ከተማሩ ዝቅ ያደርጋል። ግን በጣም የሚገርም ዝቅ ሲያደርግ ልትሞት አይደለም፣ አንተ እንዳትሞት አድርጎ የሚጠብቅ አሳ አንበሪ መግቦቱ ረድኤቱ ልክ አንተ ጋር አለ። ስለዚህ ደስ ይበል። ዝቅ አድርጎሃል እኮ ዮናስ ወደ ጥልቁ ገብቷል። መርከቧ እኮ በሰላም ሄዳለች። ግን ዮናስ ዝቅ ያለው ለጥቅም ወደ ማን ጮኸ? ወደ እግዚአብሔር፣ ወደ ትክክለኛ ቦታ ጮኸ። ምን አለ ሲጮህ? እንዲህም አለ በመከራዬ ሳለሁ ወደ እግዚአብሔር ጮኸ እርሱም ሰማኝ። ወደ ማን ጮኸ? ዝቅ ሲባል ወደ ማን ነው የሚጮኸው? ወደ እግዚአብሔር። ከፍ ስንል ወደ እግዚአብሔር። እድሌ ነው አላለ። እኛ ችግራችን ይሄ ነው። የሆነ ምስቅልቅስ የሆነ ህይወት እኔ ትዳርም አይሆንልኝም፣ ትምህርትም አይሆንልኝም፣ ስራም ጀመርኩ ያልተሳካልኝ እኔ አትበሉ። የዮናስ እድሉ አይደለም፣ ነፃ ፍቃድ ምርጫው። እግዚአብሔር ማንንም ክፉ ማንንም ያልተሳካለት ማንም የተሳካ አድርጎ አልፈጠረም። ሁላችን እኩል እድል የተሰጠን። እንዳትሳሳቱ ክርስቲያኑ። የዮናስ የ40 ቀን እድሉ አይደለም፣ ነፃ ፍቃዱ በገዛ እጁ የመረጠው ውስጥ ገባ ጥልቅ። ከዛ ማለት መሰላችሁ ወደ እግዚአብሔር ጮኩኝ ካለ በኋላ እኔ ግን አለ በምስጋና ቃል እሰዋለሁ። ዝቅ ብሎ እንዴት ለእግዚአብሔር ምስጋና ይቀርባል? አሁን ይሄን ይናረጋል። ዝቅ ስንል ይናረጋል። ከስራ መደባችን ዲሞት አድርገው ዝቅ ሲያደርጉ እግዚአብሔር ይመስገናል። ኪሳራ ሲያጋጥመን እግዚአብሔር እናመሰግናለን። ከሰዎች በታች ሆነን እናመሰግናለን። ዮናስ ግን ይገርማል። ምን አለ? እዛ ሰበርሱ ነው እኮ እኔ ግን በምስጋና ቃል እሰዋለሁ። ትንቢተ ዮናስ ምዕራፍ 2 ቁጥር 9። ምስጋና ይቀርባል ጥልቅ ላይ። አዎ ይቀርባል። ምሬት አለ ምን ያጸውት እውነት እናውራስ የኛ ጸውት አጣው ምሬት አለ እንደው አንተ አለ ይገርም አይደል? አይኔ ግን ያለው እውነት ምን ሆነ ጫከክብኝ። እግዚአብሔር ግን እመጣለሁ፣ አስቀድሳለሁ፣ ወደ ሰማይ ደግማለሁ፣ ጸበል ጠመቃለሁ፣ ሱባኤ እገባለሁ፣ አሳ መቁረጥ እያወጣሁ ምን ሆነ ነው ግን ማትሰማኝ? ዮናስ ምንድን ያለው
በምስጋና ቃል ሰው አያችሁ። ለካ በጥልቅ ውስጥም ሆነ ለእግዚአብሔር ምስጋና ይቀርባል። በመከራ ውስጥም ሆነ ለካ ምስጋና ይቀርባል። በአሳ አንበሪ ሆድ ውስጥ ከደረጃ በታች ዝቅ ብሎ ምስጋና ይቀርባል። እንደሆነ አለ ማለት የተሳልኩትን እከፍላለሁ። ያ ማለት ከዚህ ካወጣኸኝ እንዳው ያጠፋሁትን እክሳለሁ። ማዕበልና ደህንነት ከእግዚአብሔር ዘንድ ነው። ድህነት ከማን ዘንድ ነው? ከእግዚአብሔር ዘንድ። አንተን የምታድነኝ ልክ የሰልም ጋር አደረገ። እግዚአብሔርን አሳውን አዘዘው፣ እሱም ዮናስን በየብስ ላይ ተፋው። ማን አዘዘ? እግዚአብሔር። ምኑን? አሳ። አሳውን ቢያነስከው ዮናስስ ቢያነ። በጣም የሚገርማችሁ እኛ ምስል ይሄን ዛፍ ማዝጀብ እዚህ ጋር ዘማሪያም ቆሞ ከሚለፈልፍባችሁ እዚህ አምላካችን ዛፍ ብድግ አድርጎ እዚህ ጋር በሳት ማሰበክ ይችላል። አይችልም? አይደክም፣ አይራብ፣ አይጠማበት፣ አበል ክፈለኛ ይለው ዛፉ እኮ የሚሰጠው። እኛ እኮ ለዚህ እኮ እንታበዩ ሁሉን ነገር ማድረግ የሚችለው አልቻለም። እዚህ አምላክ የቢታንያን ድንጋዮች አናናስ እንዲያመሰግኑ አላደረገ? የበለዓም አህያ እንድትናገር አላደረገም? እዚህ አምላክ በጣም ነው የሚገርመው። ዮናስ ከተተፋ በኋላ እግዚአብሔር ምን አደረገ? የመጨረሻው ጭነቱን አነሳና አበቃል። የእግዚአብሔር ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ስንተኛ? ሁለት። ለምን አይበቃ? ሌላ ሰው አይቀየም? እስካሁን እኮ ስከታተለ የነበረው ማዕበሉን ያነሳሁት የአሳ መርዙ ምትገባ ያልኩት ልክህን ላሳይ ነበር። ምን አይሉ አይችልም? ሲያርጋ ላስታጥቅ ብዬ ነው እኔ እግዚአብሔር ማን ነው እኮ ላሳይ ፈልጌ ነው አላለው። አይገርምም? እግዚአብሔር ለዮናስ ዳግመኛ መጣ። በሉ ይህም ለኛ ሁለተኛ ነው። የዛሬ ዓመት ከኛ ጋር ነነዌ የጾሙ ሰዎች ዛሬ ለካ እናንተ የጾም ያለው ሁለተኛ ለኛ መጣ። እግዚአብሔር እስቲ ጾማችሁ ተቀበሉ እስታችሁ ድድብ እስቲ ነነዌ ጾሙና እስቲ ምታገኙት በረከት ሊያችኋል። ስንተኛ መጣ? ዳግመኛ ተጠቅመንበት ይሁን ክርስቲያኖች። ነገ እኮ የመጨረሻው እንዴት አድርገን ጾም ነው? ከኃጢአት ተቀን ጾም ነው? እያስቀደስን ጾም ነው? ስጋው ደግሞ የተቀበልን ጾም ነው? እንዴት ጾም ነው? ዳግመኛ እኮ መጣ እግዚአብሔር። ከአንቺ ጋር እኮ የነበሩት ዛሬ እኮ ሆስፒታል ነው ያሉት፣ ጸበል ነው ያሉት። የዛሬ ዓመት አብረን ስናስቀድስ የነበሩ እኮ ቀብረናቸዋል። ሁለተኛ ወደኛ መጣ። አይገርም? እግዚአብሔር ፍቅሩ ሰው አጥቶ ነው። እኛ ጻድቅ ወረዶችን ዓመት ያየ ነው 2017 ነው የነበሩ ዛሬ እኮ የሉ። እኛ ለምን ተደገመ? ለምን መጣ? ለምን መጣ? ፍቅሩ አይገርም? የዘርጀር እኮ የሚገርም ዳግመኛ ሁለተኛ ጊዜ ወደ ዮናስ መጣ። ባላጣው ሰው የሰው ችግር ዘምላክ የለበትም። ኤልያስ እንዳለው ብቻዬን ቀርቻለሁ ሲል የለም አንተ ብቻ አይደለም። ጣዖት ያላመለኩ ለበዓል የተባለ ጣዖት ያልሰገዱ 7000 ነቢያት አሉ እኮ በሉቻውን ዳግመኛ መጣች ናት። የዛሬ ዓመት የነበሩ ዛሬ የሌሉ ሰዎች አሉ። እንደው ኖረው እንኳን ሐኪም ቤት ያመጣሉ ምግብ ያደረስላቸው ያሉ ከሰውነት ተራ ወጥተው ጸበል ላይ የወደቁ ሰዎች አሉ። እኛ ግን እግዚአብሔር አምላክ ፈቅዶ ለነዌን የምንጾም በዚህ ድረስ ለዚህ ቀን አደረሰ። ማን ስለፈቀደ? ይሄን እግዚአብሔር ለነን ብላቸው አመስግኑ። ስንተኛ ጊዜ መጣ እግዚአብሔር? ዳግመኛ። ዮናስ ስለጠፋ ለምን ዳግመኛ የመጣው? አስተማረውና እፈልግሃለሁ። ሙጥኝ ማለት ነው። እኛ እኮ ሙጥኝ ብለን እኮ አማራጭ አጥተን አንተ እኮ በልጅቷ እኮ ፍቅር እኮ እብድ ሳይሆን አለቀ ይላል። አማራጭ የለም። አንቺ እኮ ልጅ አለቅ ያልሽ እኮ አማራጭ ስላጣሽ፣ እግዚአብሔር ግን አማራጭ ስላጣ ሰው ስላጣ ነው ዛሬ እዚህ ጋር የቆምኩት እኔ። ቄስ ስላጣ ነው ዛሬ እኚህ ካህናት ሊቀዱስ ያሉት። ሰው ባላጣበት ያው ከኛ የተሻሉ እኮ ነው። ሰው ባልጠፋበት አማራጭ ባልጠፋበት ሁለተኛ ጊዜ ወደ ዮናስ መጣ። በሉ እግዚአብሔር ሁለተኛ ጊዜ ወደ ዮናስ መጣ። ይኸው መጣ ዛሬ። የትናንትናው ማንነታችን ከወደቅንበት ከጥልቅ አውጥቶ ከዛ ከአሳው ተፋ። እሺ እንዴት ሁለተኛ ሽንል ይሆን? ዛሬ የምንተኛበት ይሆን? ዛሬ የምናንቀላፋበት ይሆን? ዮናስ ሄዶ ሰበከ። ንስሐ ግቡ አላቸው። ከንጉሱ አንስቶ እስከ እንስሳው ድረስ ሆነ።
በሉ እንስሳ ጠባያችን አብሮ ይጹማ። 30 ሴት ጋር የሚያዘልለን እሱ ይጹም። እንስሳት ጾሟላ ውሃ እንዳይጠጡ፣ ጥጆች የእናታቸውን የላም ጡት እንዳይጠሙ ጾሙ። እንስሳ ጾም ማለት እንስሳ ጠባያችን ነው ጾም ማለት። ዛሬ ዘረኝነት እንደዛ ነው ያለው። ዛሬ እንስሳ ጠባይ የለም። እውነትን ነገር የለም። እንስሳ ጠባይ ማይመርጥ በጠጣ ቁጥር ከሴት ጋር ካልተኛው፣ እንደው ካልዘሞትኩኝ፣ እንደው በቃ ከወንዶች ጋር ሁሉ ጊዜ ካላሳለፍኩኝ፣ በየቦታው ጭፈራ፣ በየቦታው እንስሳ ጠባያችን መቼው የሚጾመው ከላይ እስከታች ጾሙ። ያ መቅሰፍት ቆመ፣ ንስሐ ገብተዋልና ሁላችንም ከነማተባችን ለክብር ሞት ያብቃል። ስብሐት ለእግዚአብሔር።